ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በሃይማኖትና በስነ ምግባር የታነጸ ትውልድን ለማፍራት በልጆች ላይ መስራት እንደሚገባ ተጠቆመ። በዛሬው ዕለት በማህበረ ቅዱሳን በኢንቨስትመንትና ሀብት ልማት ቦርድ አዘጋጅነት የአቡነ ጎርጎርዮስ ትምህርት ቤቶች አራተኛው ዙር አገር አቀፍ ምክክር መካሄድ ጀምሯል። ዲያቆን ደምሰው ጫላ የማህበረ ቅዱሳን ምክትል ስራ አስፈጻሚ በመልእክታቸው የማህበረ ቅዱሳን ርዕይ በሃይማኖትና በስነ ምግባር የታነጸ ትውልድን ማፍራት በመሆኑ በልጆች ላይ መስራት ይገባል ሲሉ ተናግረዋል። በምክክሩ ላይ ተቋማዊ ብራንድ ሰነድ፣ የመምህራንና የሰራተኞች አቅም ማሳደጊያ ሰነድና ሌሎችም መነሻ ጽሁፎች ገለጻ ይደረግባቸዋል። አቶ ደመላሽ አሰፋ የማህበረ ቅዱሳን የአቡነ ጎርጎርዮስ ትምህርት ቤቶች አስተባባሪ ተቋማዊ አሰራርን ተግባራዊ በማድረግና የትምህርት ቤቶችን ነባራዊ ሁኔታ በማየት ደረጃቸው ማሻሻል ከምክክሩ እንደሚጠበቅ ገልጸዋል። በተጨማሪም የአቡነ ጎርጎርዮስ ትምህርት ቤቶች ከኪራይ ወጥተው በራሳቸው ይዞታ የመማርና ማስተማር ሂደት እንዲኖራቸው መንገድ ለመፍጠር እንደሚሰራ ተናግረዋል። እየተካሄደ ባለው ምክክር ላይ ከ14 ማዕከላት የመጡ የትምህርት ቤቶቹ የቦርድ ሰብሳቢዎች፣ ስራ አስኪያጆች፣ ርዕሳነ መምህራንና ሌሎችም ተሳታፊ የሆኑ ሲሆን በነገው ዕለት ይጠናቀቃል። ቅዱሳት ስዕላት አሳሳል የቅድስት ቤተ ክርስቲያንን ስርዓትና ትምህርት ሃይማኖትን ያገናዘቡ መሆን እንደሚገባቸው ተገለጸ። ይህ የተነገረው በድሬዳዋ ሀገረ ስብከት በሆተ ሰማይ ቅድስተ ማርያም ካቴድራል በአንቀጸ ብርሃን የሰንበት ትምህርት ቤት ተማሪዎች የተዘጋጀው የስዕል አውደ ርዕይ መከፈቱን ተከትሎ ነው። በተከፈተው አውደ ርዕይ ላይ የቅዱሳን ስዕላት አሳሳልን እንዲሁም ስዕላቱን በተመለከተ ማብራሪያ በተማሪዎቹ ተሰጥቷል። በመርሃ ግብሩ ላይ ቅዱሳት ስዕላት አሳሳል መንገዳቸው የቤተ ክርስቲያን ስርዓትና ትምህርት ሃይማኖትን ያገናዘቡ መሆን እንዳለባቸው ተነስቷል። የአሳሳል ዘይቤዎችን መጠበቅ ለትውልድ ለማስተላለፍና የቤተ ክርስቲያንን አስተምሮ በተገቢ መንገድ ለማሳየት ወሳኝ መሆኑ ተመላክቷል። በተጨማሪ ምዕመናን የቤተ ክርስቲያንን ስርዓት ከማስጠበቅ አኳያ የራሳቸውን ክርስቲያናዊ ግዴታ መወጣት እንደሚጠበቅባቸው መልእክት ተላልፏል። አውደ ርዕዩ ለቀጣይ 3 ቀናት ለእይታ ክፍት እንደሚሆን በማህበረ ቅዱሳን ድሬዳዋ ማዕከል የህዝብ ግንኙነትና ሚዲያ አገልግሎት ዋና ክፍል አድርሶናል። ብፁዕ አቡነ እንጦንስ የእመቤታችን የዕርገት በዓል የክርስቲያን ሁሉ የዘላለም ተስፋ መገለጫ ነው ሲሉ ተናገሩ። የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕነታቸው የጾመ ማርያም መጠናቀቅን አስመልክቶ አባታዊ ቃለ በረከት ማስተላለፋቸውን የሀገረ ስብከቱ ሚዲያ በመረጃው ገልጿል። ብፁዕ አቡነ እንጦንስ በመልእክታቸው የድል የእረፍትና የክብር የሆነው የቅድስት ድንግል ማርያም የዕርገት በዓል የክርስቲያን ሁሉ የዘላለም ተስፋ መገለጫ መሆኑን አንስተዋል። አክለውም የእመቤታችን ትንሣኤና ዕርገት የቅድስት ቤተ ክርስቲያን ምሰሶች ከሆኑት የአምላክ እናት መሆኗ አያሌ ታምራቶቿና የአማላጅነቷ ሁሉ ማረጋገጫ ነው ብለዋል። በዚህ ልዩ ቀን ምዕመናን በጎ ስራን መስራት፣ ወንድማማችነትን መጠበቅና ድሆችን ማሰብ እንደሚገባ አሳስበዋል። የጌዴኦ ኮሬና ቡርጂ ሀገረ ስብከት 14 አዳዲስ አማንያን ተጠምቀው የቅድስት ሥላሴ ልጅነት ማግኘታቸውን ገለጸ። የሀገረ ስብከቱ የህዝብ ግንኙነት ክፍል በመረጃው በጌዴኦ ኮሬና ቡርጂ ሀገረ ስብከት በይርጋ ጨፌ ወረዳ ቤተ ክህነት በገርቦታ ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን 14 አዳዲስ አማንያን ተጠምቀዋል ብሏል። ተጠማቂያኑ በደብሩ የስብከተ ወንጌል ክፍል አማካይነት በቱሊሴ አካባቢ በተቋቋመው የስብከተ ወንጌል ኬላ የቅድመ ጥምቀት ትምህርታቸውን የተከታተሉ ናቸው። አዳዲስ አማንያኑ በሃይማኖታቸው ጸንተው እንዲኖሩና የቤተ ክርስቲያንን ስርዓት እንዲጠብቁ የክትትል ስራዎች መሰራት አለባቸው ተብሏል። ስብከተ ወንጌል ክፍሉ ላከናወነው የስብከተ ወንጌል ስራ ምስጋና የቀረበ ሲሆን በቀጣይም አገልግሎቱን አጠናክሮ ማስቀጠል እንደሚገባው ተገልጿል። በገጠር ለሚኖሩ ምዕመናን ቅዱስ ወንጌልን በተለያዩ ቋንቋዎች የሚያስተምሩ ተተኪ መምህራንን ለማፍራት ያለመ ስልጠና ተሰጠ። በማህበረ ቅዱሳን የሚዛን ማዕከል ከሼህ ቤንች ወረዳ ማዕከልና ከመጥምቀ መለኮት ቅዱስ ዮሐንስ የጽዋ ማህበር ጋር በመተባበር የደረጃን ተተኪ መምህራንን አሰልጥኖ ማስመረቁ ታውቋል። ስልጠና በመሰረታዊነት ቅዱስ ወንጌልን በገጠሩ አካባቢዎች ለሚኖሩ ምዕመናን የሚያደርሱ ተተኪ መምህራንን ለማፍራት መሰጠቱ ተነግሯል። ወደ ዓለም ሂዱ ወንጌልን ስበኩ የሚለውን መመሪያን መሰረት በማድረግ መምህራኑ ባሉበትና ወንጌል ባልተዳረሰባቸው የገጠር አካባቢዎች ሄደው በተለያዩ ቋንቋዎች እንደሚያስተምሩ ተገልጿል። በተጠናቀቀው ስልጠና ላይ ከተለያዩ አብያተ ክርስቲያናት የተውጣጡ 16 ተተኪ መምህራን መሳተፍ ችለዋል። መረጃው በማህበረ ቅዱሳን የሚዛን ማዕከል ሚዲያ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።